እንደምንለው የመንግስትና የሲቪል ማህበረሰብ ድርጅቶች ህዝባችን ተጠቃሚነት በማረጋገጥ ጉዳይ በመገፋፋትና በመጓተት ይዘዋቸው የመጡትን ሀብት ስለታለመለት ዓላማ እንዳይውል የሚያደርጉ እንቅፋቶችን ተመካክሮ መፍታት እና ተደጋግፎ ህዝብን ተጠቃሚነት ማረጋገጥ። በዚህ ደረጃ ደግሞ አንዱ ባለቤት ሌላኛው ደግሞ ባይታዋር እንዳይሆን ሁሉም በባለቤትነት ስሜት በጋራ ተነጋግሮ ተመካክሮ ተቀራርቦ ተደጋግፎ ስራ እንዲሰራ ለማስቻል የሚያስችል የምክክር መድረክ ነው ማለት ነው። ሁለተኛው በተለይ እንደዚህ አይነት የምክክር መድረክ በክልልና ወረዳ ካለው ተጨባጭ ሁኔታ ዞን ላይ ለየት ያለ ትርጉም ይሰጠናል። ለምንድነው አብዛኞቹ የሲቪል ማህበረሰብ ድርጅቶች እንደምታውቁት የምትስማሙት እዚህ የገንዘብ ቢሮ ሰዎችም አሉ እንደሚታወቁት ከፍ ያለ የገንዘብ መጠን ስለሆነ ያለው ስምምነታቸውን የሚወስዱት በቢሮ ደረጃ ነው። አብዛኞቹ ስራቸው ለሚሰሩት ደግሞ ወረዳ ላይ ነው። በመሃል ዞን የሚባለው ስትራክቸር ላይ ቀጥታ የመገናኘት እንትን ብዙ አይኖርም። ስለዚህ እናንተና እኛ ተፈራራሚ በተዋረድ ያለን ተቋሞች እኛም ደግሞ እንዳስተባባሪ ተቋም ከእናንተ ጋር በብዙ ጊዜ የመገናኛ ጥሩ ፕላትፎርም የሚሆነልን ይሄ የአጋርነት የምክክር ፎረም ነው ማለት ነው። በሀገራችን በኢትዮጵያ ብዙ ሰው እንደሚያውቀው የሲቪል ማህበረሰብ ድርጅቶች በተለይ 2012 አካባቢ ተሻሽሎ የወጣው የሲቪል ማህበረሰብ ድርጅቶች የምዝገባ አዋጅ ጋር ተያይዞ ከ3,000 በላይ እንግዲህ ቁጥሩ በጣም ሊጨምር ይችላል ብዬ አስባለሁ። የሲቪል ማህበረሰብ ድርጅቶች አገር በቀልና ኢንተርናሽናል የሆኑ ተመዝግበው የተለያዩ ስራዎችን ይሰራሉ። እነዚህም ለሀገር ልማት፣ ለዲሞክራሲ፣ ለሰብአዊ መብቶች ጥበቃና ለሰላም ግንባታ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። እነዚህ ሲቪል ማህበረሰብ ድርጅቶች በተለይ የጋራ የሆነ የዘርፉን ራስን የመቆጣጠር የሚያግዘው የሲቪል ማህበረሰብ ድርጅቶች ምክክር ቤትም እንዲሁ እንዲያቋቁሙ በህግም ጭምር ባለፈው ግንዛቤ በተፈጠረበት በምክር ቤትም ጭምር አቋቁሞ እየተንቀሳቀሱ ይገኛሉ። በተወሰነ መንገድ እንደው ምንድን ነው እያደረጉ ያሉ አስተዋጽኦ የሚሉትን ለማንሳት ያህል አንደኛው በዜጎች የሰብአዊ መብት ጥበቃና የህግ ግንዛቤ ማሳደግ ላይ ወይም ደግሞ ይህ በተለይ አድቮኬሲ የምንለው ቀደም ብሎ የተከለከለው የሲቪል ማህበረሰቦች በኩል እንዳይሰሩት የተከለከለው አዋጁ በማሻሻሉ ሰፋ ያሉ ስራዎች እየሰሩ ይገኛሉ ማለት ነው። ሌላው በማህበራዊ ዘርፍ፣ በትምህርት፣ በጤና፣ በንጹህ መጠጥ ውሃና በኑሮ ማሻሻያ ፕሮጀክቶች ላይ በመሳተፍ በርካታ ድጋፍ የሚያስፈልጋቸውን የህብረተሰብ ክፍሎች ወይም ደግሞ መንግስት መድረስ ያልቻላቸውን በማገዝ በመደገፍ ተጠቃሚነት እያደረጉ ይገኛሉ። በሰላም ግንባታ፣ በበቀ ሰላም፣ በግጭት አፈታት ሂደቶችም እንዲሁ ጉልህ ሚና እየተጫወቱ ይገኛሉ ማለት ነው። የሴቶችን፣ የወጣቶችን፣ የአካል ጉዳተኞችና ሌሎች ተጋላጭ ቡድኖችን ተሳትፎ በማጠናከር ሂደትም ጉልህ ሚና እየተጫወቱ ይገኛሉ ማለት ነው። በፖሊሲ ውይይትና በመንግስት በህዝብ ግንኙነት መካከል ድልድይ ሆኖ እያገለገሉ ነው ያሉት። እንዳልኳቸው የመንግስት ተቋማትና አካባቢ ደፈር ብሎ በመተቸትም ከመንግስት ጋር የማቀራረብ ሚና በመወጣት ቀደም በፊት የሚከለክሉ አሰራሮች ህግጋቶች ነበር። ያ በመሻሻሉ አሁን በፖሊሲ ውይይት በመንግስትና የህዝብ ግንኙነት ስራዎች ላይ እንደ ድልድይ ሆነው ብዙ ስራዎችን እየሰሩ ይገኛሉ ማለት ነው። በተለይ ደግሞ በአደጋ እና በሰብአዊ ቀውስ ጊዜ አስቸኳይ የእርዳታ ድጋፎችን በማድረግ የማይተካ ሚናችን እየተወጡ ይገኛሉ ማለት ነው። በዞናችንም እነዚህ አገር በቀልና ኢንተርናሽናል የሆኑ የማህበረሰብ ድርጅቶች በተለይ በግብርና በርካታ ስራዎችን እየሰሩ ነው ያሉት። በኋላ አንዳንዶቹ ግብርና ላይ የሚሰሩት ሪፖርት ሲያቀርቡ የምሰማቸው ይሆናል። በእንስሳትና ዓሳ ዘርፍ በተለይ ደግሞ ከሌማት ትሩፋት ጋር ተያይዞ አንዱ በኋላም ሪፖርት ያቀርብልናል። ድጋፍ የሚያደርግልን ሌሎች በርካታ ስራዎች እየሰሩ ነው ያሉት። በስራ ዕድል ፈጠራ ብዙ ጊዜ የማይነካ ዘርፍ የመንግስትም ትልቅ ጫና የማህበረሰባችንም ብዙ ክፍተት ያለበት ስራ ነው። ግን ብዙ አሁን እየተሻሻለ የመጣው በስራ ዕድል ፈጠራ ላይ ብዙ የሲቪል ማህበረሰብ ድርጅቶች እየገቡ እየሰሩ ነው ያሉት። በውሃና በመንገድ መሰረተ ልማት ግንባታዎች ላይ ብዙ ድጋፎች እያደረጉ ይገኛሉ። በማህበራዊ ዘርፍ በጤና በጣም ብዙ ካርተርን ጨምሮ በርካታ የሲቪል ማህበረሰብ ድርጅቶች ድጋፎች እያደረጉ ይገኛሉ። በትምህርት በተለይ ትምህርት ላይ የኢመርጀንሲ የአንድ ዓመት ፕሮጀክቶች ብዙዎቹ ተቀርጸው ከዩኒሴፍ ጋር ከአለማ ጋር በተለያየ መንገድ በዞናችን ውስጥ በጣም ብዙ ስራዎች ተሰርተዋል። ተማሪዎችን ወደ ትምህርት ቤት ለመመለስ በነበረው ጥረት
በመንግስትና በታጠቁ ኃይሎች መካከል በነበረ ፉክክር ትምህርት ቤቶቹ እንዳይጎዱ ተማሪዎችን ወደ ትምህርት ቤት ለመመለስ በሚደረገው ጥረት የአንበሻውን ድርሻ ወስደው በዞናችን ተማሪዎች ወደ ትምህርት ቤት እንዲመጡ የማድረግ ትልቅ ተሳትፎ የነበራቸው የሲቪል ማህበረሰብ ድርጅቶች ናቸው። ስለዚህ የሲቪል ማህበረሰብ ድርጅቶች በእንደዚህ አይነት ቀደም ያልኳቸው የህዝብና የተለያዩ ግንኙነቶችን በማጠናከር ሂደት ውስጥ በጣም ጉልህ ሚና የነበራቸው ማለት ነው። ይህን በማድረግ በዞናችን በጣም ጥሩ ነገር እንዳደረጉ ይሰማናል። በህፃናት ወጣቶች፣ በተለይ ደግሞ ይህ ማህበራዊ ጉዳትና ተጋላጭነትን በመቀነስ ሂደት ብዙ ፕሮጀክቶች ዞናችን ውስጥ ገብተው የሲቪል ማህበረሰቡ ድርጅቶች ትልቅ ጉዳት ማለት ትልቅ ስራ የሰሩበትና ተጋላጭነት ለመቀነስም አጋርነታቸውን ያረጋገጡበት ሁኔታ ያለው